ሰላም ቤተሰቦቼ እንዴት ናችሁ? እንዴት አላችሁ? በዛሬ ትምህርት ደግሞ የምንማማረው ሪዲንግ እና ራይቲንግ ይሆናል ማለት ነው። ሪዲንግ እና ራይቲንግን እስከ መጨረሻ ድረስ ከተከታተላችሁኝ ትርፋማ ትሆናላችሁ። እስከ መጨረሻ ድረስ ተከታተሉኝ። እሺ፣ የመጀመሪያዎቹ እንዳልኳችሁ ሪዲንግ፣ ራይቲንግ፣ ከዛ መጀመሪያው ላይ ቮካብለሪ አለ ማለት ነው። ቮካብለሪዎችን እናያለን። ቮካብለሪ በስንት ከፍያቸዋለሁ? ፋሚሊ ሜምበር በሚባሉት አሉ። ፋሚሊ፣ ከዛ ከለርስ፣ ስኩል፣ አኒማል። የእነዚህ ዋና ቁም ነገሩ ንባብና ትርጉማቸውን እንድታውቁ ነው። በዛው ከዚህ ሊጀምር ፋሚሊ ከሚለው ጋር የመጀመሪያው ምን ይላል? ፋዘር። ፋዘር እችን ድምፅ እንዴት እንደምትነበብ ከአሁን በፊት ነግሬያቸዋለሁ። ስፔሻል ድምፅ ብዬ ዝ ምትል ዝ፣ ወይም ደግሞ በካፒታል ተጽፎ ልታገኙ ትችላላችሁ ዝ። ስለዚህ ኢን ሲጨምር ዘ ይሆናል። ይህንኛው ፋ እንደሆነ ታውቃላችሁ። ፋዘር። ፋዘር ማለት ለማታውቋቸው ሁሉንም ነግራችኋለሁ። አባት ማለት ነው። አባት። ያንኛው ደግሞ ያለ አሁንም ዝ ሚል ድምፅ አለ። ማዘር ኢኦ ነው። ሞ ሚል ድምፅ ስለሚያወጣ ነው። ማዘር። ይሄ ማለት ደግሞ ምንድነው? እናት ማለት ነው። ከዛ ደግሞ ምንድነው? ይህም ኦ ይወስዳል። ብሮ ሚል ድምፅ አለው። ብሮዘር እንደዚህ አይነት ነው የሚል ብራዘር እንለዋለን ማለት ነው። ብራዘር ደግሞ ታውቃላችሁ የምታውቁ ምን ማለት ነው? ወንድም ማለት ነው። ከዛ የመጨረሻው ሲስተር። ሲስተር ይላል። ሲ ስ ተ ር ሲስተር ማለት ደግሞ ምንድነው? እህት ማለት ነው። እህት። እሺ ወደ ከለር እንሂድ ማለት ነው። ከለር። ስለዚህ ር እና ኤ ድ ነው። ሬድ ይሆናል። ሬድ ምን ማለት ነው? ቀይ ማለት ነው። ቀይ። ቀጣዩ ደግሞ ብልኡ ኤ ኤ እዚህ ጋር ብዙም ወጥታ አትነበብም። ብሉ ይሆናል ማለት ነው። ብሉ። ብሉ ምንድነው? ሰማያዊ ማለት ነው። ሰማያዊ። ቀጣዩ ግ ር ኤ ኤ ን ግሪን ይላል። እነዚህ ከዚህ ጋር የተለዩ ድምጾች ብዬ ስነግራችሁ ኢ ኢ ኢ ኤ ሲነበቡ ይህ እንደ ኤ ተብሎ ይነበባል። ኢ ሎንግ ሳውንድ ኦፍ ኢ፣ የዚች ሎንግ ሳውንድ ማለት ነው ኢ። ስለዚህ ግሪን የሚል ድምፅ ይኖረዋል ማለት ነው። ቀጣዩ ደግሞ ደብሊው ኤች አይ ቲ ኢ ዋይት። ይሄ ኤች የመጣች ህ የሚል ድምፅ ስለሚያሰማ ነው። ዋይት ይላል ማለት ነው። ዋይት ምን ማለት ነው? ነጭ ማለት ነው። ነጭ ዋይት። ይሄንኛው አረንጓዴ ማለት ነው። ሳልጽፈው ይቻለሁ። አረንጓዴ። እሺ ከዚህኛው ደግሞ ይ ኤ የ፣ ከዛ ኤል ኤል እንዳንድ ድምፅ የሚነበበው፣ ከዛ ኦ እና ዳብሊው የሎ ይላል። የሎ ምንድነው? የሎ ማለት ደግሞ ቢጫ ማለት ነው። ቢጫ ይሆናል። ቀጣዩ ወደ ስኩል እንሂድ። ስኩል። ስኩል ያልኩት ለምን ነው? በትምህርት ቤት ውስጥ ያሉ ማቴሪያሎች ስለሆኑ ማለት ሙሉ በትምህርት ቤት ውስጥ ነው የሚገኙ። እኒህ በከለር ውስጥ ነው የሚገኙ፣ ደግሞ በፋሚሊ ሜምበር ውስጥ ነው የሚገኙ። ለዛ ነው። የመጀመሪያው ብአግ ባግ ይላል። ባግ። ቀጣዩ ደግሞ ድኤስክ ዴስክ። ከዚህኛው ደግሞ ስ ህ በአንድ ላይ ሽ የሚል ሳውንድ፣ የተለዩ ሳውንዶች ብዬ ከዚህ ጋር የነገርኳቸው አሉ። እነዚህ ሽ ሽ ዝ፣ እነዚህ የትም ቢሆን እንዳይጠፋችሁ። እሺ ቼር 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 ኤ ብሎ አይን ያስከትላል። ቼር የሚል ድምፅ ይኖረዋል ማለት ነው። ይህኛው ደግሞ ቲቸር። ይህና ይህ ለምን አልተመሳሰለ የምትሉ ከሆነ ይህኛው ቼር ኤ ብሎ ይ የሚል ድምፅ አለው። ይህኛው ግን ቼር ቼር እንደዚህ ነው የሚል ባጭሩ ቲቸር ይላል ማለት ነው። ቲቸር ማለት አስተማሪ ወይም መምህር ማለት ነው። ቼር ማለት ደግሞ ወንበር፣ መቀመጫ ወንበር ማለት ነው። ዴስክ ጠረጴዛ፣ ማስደገፊያው ማለት ነው። ማስደገፊያ ወይም ደግሞ እንደ ቴብል አይነት ሆኖ ትምህርት ቤት ላይ የሚያስደግፉበት። ባግ ማለት ደግሞ ቦርሳ ነው ማለት ነው። እሺ የእነዚህን ጨረስን። ወደ አኒማል እንሄዳለን። እኒህ ደግሞ በአኒማል ውስጥ የሚገኙትን አብረን እንሂድ። ይህኛው ኤል ኢ ኦ ኤን ላዮን፣ ላዮን ይላል። ላዮን አይን ይዞ ኦ ሲሆን ላዮን የሚል ድምፅ ሰጠው ማለት ነው። ምን ማለት ነው? አንበሳ ማለት ነው። አንበሳ። ከዚህኛው ደግሞ ኢ እና ኦ በአንድ ላይ መጣ። ከበፊት ቪዲዮ
ታስታውሱ ከሆነ እንደዚህ ብለን ሰርተነዋል። ሊዮ የሚል ድምፅ ይኖረዋል። ይሄ ሊዮ ከዚህኛው። ስለዚህ ሊዮ ብሎ ህና አ ፓ ርድ ሊዮፓርድ ይሆናል ማለት ነው። ከዛ ችን ያን ቀን ሳልነግራችሁ የቀረው ድምፅ አለች። ኤክስ ነች በኤቢሲዲ ስትነበብ፣ ግን ከአብክድ ላይ ደግሞ ያየናት ክስ ብለን ነበር ያነበብናት ክስ። ስለዚህ ይህን ስናነበው ልብ በሉ ኦክስ ክስ ናልናት መጨረሻ ላይ ማለት ነው። ኦክስ ሌላም አክስ ቦክስ እንደዚህ የሚል ድምፅ አላቸው። ስለዚህ ንባብ ላይ ስትነበብ ክስ ምትል ድምፅ አላት ማለት ነው። ክስ ምትል ድምፅ አላት። ከዛ የመጨረሻው ፍኢ እቺን ማን ነበር ያልናት እዚህ ጋር ሽ። ስለዚህ ፊሽ ብለን እናነባለን ማለት ነው። እሺ እስካሁን ድረስ እኔ እያነበብኩላችሁ ሄደናል ማለት ነው። ከዚህ በኋላ ደግሞ እናንተ የንባብም የጽሁፍም ቻሌንጅ እየተደረጋችሁ ትሄዳላችሁ ማለት ነው። እሺ ከዚህ ጋር ደግሞ የእናንተን ጽሁፍ ቻሌንጅ ማደርግበት ከዚህኛው አሉ አንዳንድ ፊደል ብቻ ጽፌ ተውኳቸው። ከዚህ ጋር የመጀመሪያው ላይ የእናንተን ስም የምታስገቡበት አለ፣ እድሜ የምታስገቡበት አለ። ይሄን ለሁሉም ስለሆነ አልጻፍኩበትም። ስለዚህ ከዚህኛው የንባብ ቻሌንጅ አለ፣ ከዚህኛው የጽሁፍ ቻሌንጅ አለ ማለት ነው። የመጀመሪያውን ልንገራችሁ። ኤም ዋይ ማይ የሚል ማይ፣ የመጀመሪያው ሙሉውን አነባዋለሁ። ማይ ማለት የኔ ማለት ነው። ማይ የኔ። ኔም ማለት ደግሞ ምንድነው? ኔም ስም ማለት ነው። ኢዝ ሌላው ደግሞ ነው ብሎ ዳሽ አለ። እንግሊዘኛ ሲፈታ ልክ እንደ አማርኛው እንዲቀጥታ አይደለም የሚፈታው፣ ከዚህም ጀምረን ልንመጣ ስለምንችል ማለት ነው። ስለዚህ ማይ ኔም ኢዝ ብለን የራሳችን ስም እንናገራለን እና ከዚህ ጋር የራሳቸውን ስም ማስገባት ትችላላችሁ። ማይ ኔም ኢዝ ለምሳሌ የሆነ ሰው አቤል ብሎ ኮሜንት ላይ ሊጽፍ ይችላል ማለት ነው። ማይ ኔም ኢዝ አቤል፣ ማይ ኔም ኢዝ ፎዚያ፣ እንደዚህ አይነት ስሞችን ስማችሁን ሞልታችሁ መናገር ትችላላችሁ። ስለዚህ ዋናው ትርጉሙ ማይ ኔም ኢዝ ብሎ የኔ ስም ብሎ ለመናገር ነው ማለት ነው። ስለዚህ እንደዚህ ብላችሁ ተረድታችሁ የራሳችሁ ስም አስገብታችሁ ሙሉት ማለት ነው። ከዚህኛው ደግሞ አይ ማለት ምንድነው? እቺ አንዲት ፊደል ነች። የኤቢሲዲ አይ አንዲት ፊደል ነች፣ ግን ትርጉሟ ደግሞ እኔ ማለት ነው። እኔ ለማለት ነው። አይ ማለት እኔ ማለት ነው። አም ማለት ደግሞ ነኝ ማለት ነው። ነኝ ይሆናል። ስለዚህ አይ አም ይሄ ዳሽ ነው። ይርስ ኦልድ ይር ማለት ደግሞ አመት። እኔ እድሜያችን ለመናገር ስንፈልግ ነው። ለምሳሌ የሆነ ሰው ቲዮኒ ብሎ ቢናገር አይ አም ቲዮኒ ይርስ ኦልድ፣ እኔ 20 አመቴ ነው ብሏል ማለት ነው። አይ አም ቲዮኒ ይርስ ኦልድ በአጠቃላይ ምን ማለት ነው? እኔ 20 አመቴ ነው ማለት ነው። እሺ 20 አመቴ ነው ማለት ነው። ይህን በዚህ ያዙት። ቀጣዩን እናንተ ነው የምታነቡት። ይህን አንብቤላችኋለሁ። እዚህ ምን ይላል? አንዲት ፊደል ነች። አይ እንዳላችሁ ተስፋ አደርጋለሁ። ከዚህ ደግሞ ኤል ኦ ቪ ኤ ምን ይሆናል? እነዚህ ሁለቶች ሎ ሚል ድምፅ አላቸው። ከዚህ ላይ ደግሞ ቢ። ስለዚህ የመጀመሪያው እንትን ሎ ብላችሁ ልታነቡ ትችላላችሁ። ፕሮናንሲዬሽን ግን ላቭ ይሆናል። ፕሮናንሲዬሽን የብዙ አይነት ፕሮናንሲዬሽን አለ። የአሜሪካን እንግሊሽ እና የእያንዳንዱ ወደ አፍሪካ እንግሊሽ ስትመጡ ደግሞ አሁን ሎቭ ብለው ሊያነቡት ይችላሉ። ስለዚህ አክሰንቱ የተለያየ ነው ማለት ነው። እንደየአካባቢው እንግዲህ ሊለያይ ይችላል። ስለዚህ አይ ላቭ ይሄን ከዚህ ጋር አንብቤላችኋለሁ። ማይ ይሄ ደግሞ መጀመሪያ ላይ ቮካብለሪ ስናይ አይተናል። ፍና አ ምን ይሆናል? ፋ ራሳችሁን ትሞክሩት ነው መሀል ላይ ክፍተት የምሰጣችሁ። ም ወይም ደግሞ ከአይ ጋር ሚ ትሆናለች። ስለዚህ እንደ ሁለት ፊደል ፋ እቺ ደግሞ ምን አልናት? ሚ እቺ ደግሞ ምን ትሆናለች? ል ይ ሊ እቺ እንደ ስፔሻል ቫውል ሆና መጣች ማለት ነው። ፋሚሊ ሊ ስትሆን እቺ እንደ አይ ተነበበች። ስለዚህ ፋሚሊ የሚለው አነበባችሁ። አይ ላቭ ማይ ፋሚሊ። ስለዚህ ይህን እንዲህ ብላችሁ አነበባችሁ ማለት ነው። ይህንም ሞክሩ። የሰው ስም ነው እስከዚህ ድረስ። ኤስኤ ወይም ደግሞ ስኤ ስአ በአንድ ላይ ምን ይሆናል? ሳ ምኢ ሚ በአንድ ላይ ሆናላችሁ ሳሚ። ይሄ ደግሞ ህአ ሃ
ደግሞ በኢዝ እና በሃዝ ጊዜ እንደዚህ ትነበባለች ብያችኋለሁ። ሃዝ ይሆናል ማለት ነው። ሃዝ ሳሚ ሃዝ ይሄ ምንድነው? ኤ እቺን ራሳችሁ አንብቡ። ካት ሳሚ ሃዝ ኤ ካት አላችሁ። ሳሚ ሃዝ ኤ ካት ሳሚ ድመት አለው ማለት ነው። እሺ ይሄን ድምጽ ደግሞ ከላይ ምን ብለነዋል? ዝ የሚል ድምጽ አለው። ኤስ ትጨመርበት ዘ ይሆናል ማለት ነው። ዘካት ኢዝ ስሞል። ይሄ ኤ እንደ ኦ የሚል ድምጽ የሚኖራት ደብል ኤል መጨረሻ ላይ ከመጣ ለምሳሌ እንደዚህ ይሄንም ስናነበው እንደዚህ ሆኖ ቦል አያችሁት? ወይም ደግሞ ሞል ከፊቷ ሁለት ደብል ኤሎች መጣው ከኋላ ስትሆን እንደዚህ አይነት ድምጽ ይኖራታል። ኦ የሚል ድምጽ ይኖራታል ማለት ነው። ስሞል ስለዚህ እንዲህ ብለን እናነባታለን። ዘካት ኢዝ ስሞል ብለን እናነባለን ማለት ነው። ከዛ አሁንም ተመሳሳይ ነው። እዚህ እስከዚህ ያነበባችሁት ነው። ዘካት ጅስ ክአን ካን ዘካት ካን ኢስ ርአን ረን ወይም ደግሞ ራን እንደ አ የሚል ድምጽ ይኖረዋል ማለት ነው። ዘካት ካን ራን ድመቷ መሮጥ ትችላለች ብለን እንተረጉመዋለን ማለት ነው። እሺ ስለዚህ ወደ መስተጨረሻው ይሄ እናንተ የምትጽፉት ነው። ክ ብለን ከዚህ ጋር ይሄኛውን ላጥፋባችሁ ያያችሁ እንዳትጽፉ። እሺ ክ አ ት ክአት እኔ ከመጻፌ በፊት ሞክሩት። ክአት ከን እኔ ጽፌያለሁ። አና ት ካት ብላችሁ ለምጽፉ ካት። ስለዚህ በዚህ እኔ ልመስርትላችሁ። ካት ሲጻፍ እንደዚህ ይሆናል ማለት ነው። ካት። እሺ በዚህኛው ደግሞ ዶግ ብላችሁ ሞክሩ። የእናንተን ሞክሩ። ዶግ ቪዲዮውን እያስቆማችሁ መሞከር ትችላላችሁ። እዚህ ጋር ራሳችሁ ቸክ ለማድረግ ድ ኦ ግ እንደዚህ ጻፉት። እዚህ ጋር ደግሞ ሰን ስአን ሰን ሰን። እሺ ከዚህኛው ቦይ ብኦይ ቦይ የሚል ድምጽ አለው። እናንተ እንደጻፋችሁ ተስፋ አደርጋለሁ። ብኦይ ቦይ ይሆናል። እሺ ከዚህኛው ደግሞ ካው ይሄ ልትስቱት ትችላላችሁ። ካው እንደ ኦስ ድምጽ አለው። ካው እንደዚህ ይጻፋል ማለት ነው። ኤደብሊው ነው። ካው እንደዚህ ይጻፋል። ስለዚህ ዛሬ ባጭሩ ነው ቪዲዮ የሰራሁላችሁ። እስከዚህን ቆይተን ነበር። ቀጣይ በሌሎች ቪዲዮዎች እንድመጣ ወይም እንዲሰራላችሁ የተለየ ነገር የምትፈልጉትን በኮሜንት አሳውቁኝ። እስከዚህን ሰዓት አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ